እኮ አሁን ጥያቄው አንቺ ከዱባይ አንቺ እኔ ያለሁት ኦስሎ ነው ብለሽ ላይቭ በገባሽበት ሰዓት አርብ ቀን ይመስለኛል እኔ መስክል ነበርኩ ያኔ በገባሽበት ሰዓት ያኔ መሐሌት ደግሞ የዛን ቀን ወደ ከዱባይ ወደ ኖርዌይ ትራቭል አድርጋ እንደሆነ መረጃ ባቀርብልሽ ፋይሏን አምጥቼ ባቀርብልሽ በዚህ በቪዲዮ ከፍቼ ባሳይሽ አንቺ መሐሌት መሆንሽን አክሴፕት አድርገሽ 57 ሚሊዮን ትከፍያለሽ ያልሆንኩትን። ስለዚህ መሐሌት አንቺ ላይ የገባሽ ቀንም ማህሌትም ወደ ኖርዌይ መግባቷ ይሄ አጋጣሚ ነው ማለት አይ ነው። አቅርበው እስቲ አቅርበው። ግን እኔ ማህሌት አይደለሁም፣ ግን አቅርበው። ዝም ብዬ ማልቀርብ የሚቀርብ መረጃ አለም አይቀርብ። ይሄን ነገር ከህዝብ ፊት ቃል ገቢና ይሄው እናቅርበው። አንድ ሰው ታስገቢልኛለሽ፣ ካሜራ ከፍተን በቪዲዮ እናሳያለን። ግን ያኔ አንቺ ሳቲ ማህሌትን ብቻ አክሴፕት ታደርጊያለሽ፣ ገንዘቡን ትከፍያለሽ። እኔ ማህሌት አይደለሁም እያልኩ ነው። ከፈለገ ግን አሳይና ማሳየት ትችላለህ። ከዛ በኋላ ምንድነው እንደው ከተመሳሰለ ከገባችና ከተመሳሰለ ገፋ ቢል እኮ እኔ ፓስፖርቴን እኮ ለሚመለከተው ሰው ነው እንጂ ማሳየው እኔ አሁን እንደ እዚህ ቦታ ላይ አንድ ቦታ ላይ እና ሁለት ሰዎች በአንድ ቦታ ላይ ተገኝተዋል ብዬም አልልም። ግን ከፈለግ አሳይ። በዛን ወቅት ላይ እኔ ማህሌት የምትባለው ሴትዮ ኖርዌይ እንዳልነበረች በነበርኩበት ቦታ ላይ እንዳልነበረች አም 100% ሹር ኖርዌይ ነበረች። አንቺ ላይ የገባሽበትን ቦታ አላውቀው እኔ ኖርዌይን አላውቅም። ግን አሁን ጉዳዩ ምን መሰለሽ ያኔ ዱባይ ነች ነው 100% የነበር ነው። በዛን ሰዓት መቼስ ታውቂዋለሽ አሰራር ነው። አንቺ መንገድ አምጣውና አሳይ ትገቢያለሽ። እሺ ቃል ትገቢያለሽ። ከዛ በኋላ ግባ የምለውን ሰው ታስገቢልኛለሽ። ቃል ትገቢያለሽ ሳይሆን ከዛ በኋላ እኔ አሳይሃለሁ። እኔ አለመሆኔን ቢያንስ ለአንተ ፕሩቭ አደርግልሃለሁ ማለት ላንተ ፎር ዩር ላንተ ብዬ ከፈለክ ፓስፖርቴን አመጣና እዚሁ ፓስፖርቴን እንደዚህ አረሰ ኖ ምክንያቱም ይሄ የውስጥ ክትትል ነው። ሲጀምር ይሄ መረጃ መውሰድ ራሱ ህገወጥ እንደው ታውቂያለሽ አይደል? እንዳይል መረጃ የ24 ሰዓት ይሰማሻል? ምንሽ ማለት ወይ መብረቁ አሁን ማህሌት እያልኩ ስጠራት ነበርና አላስተካከለችም። እኔ ማህሌት ብቻ ማህሌት ናት የሚል ነው ልቤ ውስጥ የተጻፈው። ለዛ ነው። እሺ ችግር የለውም። የምታመጣ ማስረጃ ካለ አምጣ አሳይ። በአንቺ በነበርሽበት ጊዜ ላይ ኦስሎ ነበረች ብለህ ካልክ አሳይ አምጣ። እንዳልነበረች እኔ በነበርኩበት ቦታ ላይ ማህሌት እንዳልነበረች አንቺ ይሄን ነገር አክሴፕት አድርጊ። ማህሌት አንቺ ላይቭ በገባሽበት ሰዓት ማህሌት ኖርዌይ ነበረች 100% አይደለም ካልኩኝ እኔ ልፈር ከሆነ እኔ ልፈር። አንቺ ግን ይሄንን ኃላፊነት ወስደሽ ነው። ምክንያቱም እኔ ውስጥ መረጃ ነው ሰጥሽ አባሽ አይደል? አምጣውሽ ቃል ግቢ መጀመሪያ። ከዛ በኋላ እኔ ማለት ነኝ ብያል ቃል አልገባለም። ቢያንስ ግን ይሄን ያህል አንተ ከተመሳሰለብህ ይኸውልህ ምን መሰለህ ማህሌት እኔ ማህሌት ቃል ትገቢያለሽ እና ዝም ብዬ እኔ መረጃ ሰጥሻለሁ። አንቺ ኖ ልንገርህ አንድ ነገር ልንገርህ። እኔ በነበርኩበት ጊዜ እኔ ዝም ብዬ መረጃ ሰጥሻለሁ። ህገወጥ ስራ ይስራው ልክ ነህ። ላሳየህ አንድ ነገር ልንገርህ። እኔ በነበርኩበት ሰዓት ላይ ማህሌት ኖርዌይ ከነበረች ብለህ ማስረጃ ካሳየኝ በስነ ስርዓት ቪዛዋ ላይ ያለው የኦስሎ ፓስፖርት የተመታበት ካለ እኔ ደግሞ ማንነቴን አሳይሃለሁ ለአንተ። እኔ ማህሌት ነኝ ብዬ አይደለም ቃል አዎ ብዬ የምልህ ስላልሆንኩ፣ በዛን ጊዜ ግን አንተ በጣም ፓራኖይድ ስለሆንክ አትሊስት ይህን ያህል ከሄድክ ብዬ ላንተ ስል ይህን የምልህ ላንተ ስል ነው። ላንተ ስል ፓስፖርቴን አሳይሃለሁ። ፓስፖርቴን ማሳየት እኔ ይኸውልህ እኔ ማህሌት ስላልሆንኩኝ እንደዛ ማህሌት ብለሽ ታምኛለሽ ወይ ስትለኝ አይደለሁማ ስላልሆንኩኝ ግን ምንድን ነው ትሰኛለሽ? እሺ ሙሉ ፓስፖርትሽን ለህግ አካል ታስረክቢያለሽ? ህግ አካል እኮ ፓስፖርት እኮ አይረከብም። እኔ ወዲ የሆነ ስብስብ ጠይቅ ፓስፖርት ለህግ አካል አይረከብም። ዝም ተብሎ ለማን ነው ማስረከበው? ህግ አካሉ ማን ነው? የህግ አካል ትሰጭልናለሽ ወይ ፓስፖርቱን? ከዛ በኋላ ሙሉ ፋይል ህግ አካሉ ማን ነው? ህግ አካሉ ለማን ነው? ህግ አካል እኔ እነግርሻለሁ እንዴ ነበር ድጋሚ ሳጂን ያልሽው ነው ነበር። እሺ የኔ ጥያቄ ምን መሰለሽ አጠር ባለ ስፔሲፊክ አድርገው መብረቁ ይኸውልህ በእናትህ ፕሊዝ ስትጠይቅ ክሊር እና ምናምና ይሄ እንደቀድሞ አይንሽ ጥርስሽ ዶሮሽ አትበላ። አሁን እዚህ የመጣ ነው ክሊር ሊደረግ አይደለ? እኔም ችግር የለብኝም ብያለሁ። አንተ በዛ ወቅት ላይ እኔ ባለሁበት ወቅት ላይ ማህሌት ከምር ኦስሎ የነበረች ከሆነችና የገባች ከሆነ ፓራኖይድ ሆነሃል ማለት ነው። ስለዚህ ለአንተ ክሊር አደርግልሃለሁ። ለአንተ ስል በእውነት ለአንተ ስል ምን አደርጋለሁ መሰለህ ያኔ የእኔም ፓስፖርት
አሳያለሁ ማህሌት እንዳልሆንኩኝ ይሄንን ቃል ገባልሃለሁ። እኔ የምፈልገው ምን መሰለሽ? ከሁለት አንዱ ትወርጫለሽ። እሺ እኔ የምፈልገው አንቺ አሁን ኦስሎም ሁኚ የትም ሁኚ ያኔ ላይ በገባሽበት ቀን ያኔ ያለፈው አርብ ማለት ነው ማህሌት የሚያሳየው ማህሌት ያለችው ኖርዌይ እንደሆነ ነበር። ስለዚህ እሱን መረጃ ቪዲዮ ከፍቶ የሚያሳየን ሰው አለ። እሱን ያሳየናል። ገባሽ አይደለ? እሱን ካሳየን በኋላ የሚያሳየው እኮ ቪዛ ነው እኮ ብለሃል። አሁን እኮ የሚያሳየው ማስረጃ እኮ ቪዛው አዳምጪ። ማህሌት እዛ መኖሯን መረጃ ነው የሚያሳየን። ምንም የሚያሳይ ምንም አንቺ ያኔ ማህሌት ኖርዌይ መኖሯን መረጃ ካሳየ በኋላ ምን ታደርጊልናለሽ? ወይ አዎ እኔ ማህሌት ነኝ ብለሽ አክሴፕት ታደርጊያለሽ። ያለበለዚያ ደግሞ ፓስፖርትሽን ምንም ሳትቀንሽ ቁጥር ሳትቀንሽ ትሰጭናለሽ። ከዛ ማስተዋወቅሽን ትቀጥያለሽ። እሱ ወደ ኋላ ፋይል ይታያል ማለት ነው። ለኔ ትልክልኛለሽ። ለማ ለኔ ፓስፖርት እናንተንም ልክልክ ጠቅላላ ፓሱ እንዳለ ነው አሳይሃለሁ። እንደዚህ ትሰጭኛለሽ እንጂ ጠቅላላ እንዳለ። ከዛ በኋላ ወደ 2 ዓመት ባክ አድርጌ አስፈትሸዋለሁ። አሁን ያለችው ደመቁ ከሆነች ያኔ ማህሌት ትመጣለች። ከ2 ዓመት በኋላ ምን ትያለሽ? እኮ ስም ስለምቀይር እኮ ነው። አሁን የምታሳየን ፓስፖርት ስም የተቀየረበት እዚህ ፎር ሪል ነው፣ ድራማ ነው ፎር ሪል አንተ ሰው። ስለዚህ እኔ ያዘጋጀሁትን መረጃ በህዝብ ፊት አሳይ እያልሽ ነው አይደለም? ያኔ ወይኔ ማህሌት ነው ታያለሽ። እንግዲህ አጋጣሚ ማህሌትም የምትኖረው እዚህ ይሆናል ብለሽ ልታልፊ ነው ወይንስ ደግሞ ያኔ አጋጣሚ አንድ ሀገር ሆነን ነው ብለሽ ልታልፊ ነው? መብረቁ አይደለም። እኔ በእውነት እሺ ባንዳ ነገር እንደሰማ እኔ ለምናሱ ይሄን ያህል ፋር ሂጅ ራሱ ለምን ስለዚህ ጉዳይ እኔ ዲስከስ እንደማድረግ ራሱ አይገባኝም። ምክንያቱም መጥፎ ሰው አይደለህም ብዬ ውስጤ ስላመነም ሊሆን ይችላል። አሁንም እኮ መጥፎ አይደለሁም እኮ እኔም እኮ ለነዛ አይደለህም ብዬ ስላሰብ በእውነት መብረቁ ከሆነ የሆነ ወቅት ላይ የሆነ ይሄ ጊዜ ያልፋል። እሺ የሆነ ጊዜ ያልፍና ትሩዝ ሞመንት ይመጣል። የትሩዝ ሞመንት የሚመጣበት በላይፋችን ላይ ሞመንት ኦፍ ዘ ትሩዝ የሚባሉ ወቅቶች አሉ። በሆነ ወቅት ሜቢ ጊዜ ሊፈጅ ይችላል። ዛሬ 5 ዓመት 6 የእውነት አንቺ አሁን እንደዚህ በእውነት መብረቁ በእውነት ወላሂ ነው የምልሽ። ያን ጊዜ ቢሆን ወላሂ እንደዚህ ጸባይሽ ቢሆን ፓስሽን ለኔ ልከሽልኝ ለምሳሌ ነው የምልሽ። ለምሳሌ ኖርማሊ ከፈጣሪ በታች የሰው ልጅ ነው ለኔ ልከሽልኝ አንቺ ማህሌት እንዳልሆንሽ ቢረጋገጥና ባቶኝ ኖሮ ቆይ እኔ ሳጂ የምትባለን ሴት ከዚህ በፊት ከነ መፈጠሯ አላቃትም ምን ላደርግሽ ይችላል? ካንቺ ምን ልፈልግ ይችላል ነው? ገብቶሻል አይደለ? ማህሌት አሁን እንትኑን ትተነው ማለት ነው የሆነ የነጥብ ማስጣል ስራ እንተውና አንቺ ምን አድርግልኛል እኔ በዛ መንገድ ለጊዜው አንድ ነገር አዳምጪኝ ከተገናኘን አይቀር ማለት ነው። ማህሌት የምትባል ከአንቺ ጋር የምትመሳሰል 57 ሚሊዮን ብር የወሰደች 2 ልጆች የሞቱበትና አንድ ሴት ያስወረደች ከአንቺ ጋር የምትመሳሰል እንዳለች አንቺም ቃል በቃል አምነሻል። በዓለም ላይ 7 ሰዎች ይመሳሰላሉ ግን አላቃትም ብለሻል አይደለም? አንደኛ አንቺ ማለት እሷ ሪል ካልሆንሽ አንቺን ምን ላደርግሽ ይችላል? በምን ልጎዳሽ ይችላል? ብቻ አንቺ ያለ መሆንሽን አሳምኚ። መረጃሽ እውነት ይሁን ሳጂ የምትባል ሴት ከነ መጉዳት የማልፈልጋት በጉርብትና በምንም የማንተዋወቅ ሰዎች ነንና ምን ላደርግ እችላለሁ? ማህሌትን ከመፈለግ ውጪ ሌላ መንገድ አልሄድም። ለምን ያስፈራል? ምንም እሺ ነው አሁን ልመልስልህ። ማህሌትን ከመፈለግ ውጪ ምንም አታረገኝም። እኔንም ግን ማህሌትን እየፈለክ ያለው በሮንግ በሆነ መንገድ ነው። ሮንግ መሆኑን አሳይና ካላሳይሽ እንዴት አምናለሁ? እኔ ልንገርህ አይደለም አላሳይም፣ ፓስፖርቴን አላሳይም እኮ አልኩኝ። አላሳይም። እሺ የተፈለጉ ልጆች አንድ ባንድ አስገቢና እነሱ ይናገሩ። እኔ ላቁ አንቺ ልጅ አይደለሽም። እሺ አሁን ለምሳሌ ስለምንከባበር በውስጣችን የሆነ ክብር የሚባል ነገር ሰውኛ ስላለ ነው እያወራን ያለ ነው። አሁን ብዙ ጊዜ ተጠይቄያለሁ። ፓስፖርት አሳይኝ። እዚህ ሀገር ላይ ሰዎች እኔ ፓስፖርት ለሰው አይሰጥም። ልንገራችሁ ባይ ዘ ወይ ፓስፖርታችሁን ኢቭን ለቅልቦች ምናምን ለምትልኩ ሰዎች ፓስፖርት ለሰው አይላክም። ለማንም ሰው ፓስፖርት የግል ፓስፖርት አይላክም። ዲት ኢዝ ዩር ኦን ፋክን አይደንቲቲ። እሺ የእናንተ አይደንቲቲ ነው። በዛ ፓስፖርት ሊሰራ ይችላል። ኖ ነግረቆ ሲሪየስ የሆነ ኢሹ ስለሆነ ነው። ፓስፖርታችሁ የእናንተ የራሳችሁ ነው። በእናንተ ፓስፖርት ፌክ ሊሰራ ይችላል። ሌላ ሀገር ሊሄድ ይችላል። ማንነታችሁን ሸጣችሁ ማለት ነው። የራሳችሁ እኔ ፓስፖርት እንኳን ለአንተ
በጣም ለመወደው ለባለቤት እንኳን ፓስፖርት እንካሽጥና እንደዚህ አድርገው አይባልም። እዚህ ሀገር ፓስፖርት ማንም ሰው ፓስፖርት ፖሊስ መጥቶን በነገራችን እኔ አይዲ ነው እንጂ የሚጠይቀኝ ፓስፖርት አልጠይቅም። ፓስፖርት ራሱ እኔ ለፖሊስ እንኳን አልሰጥም። ስለዚህ ብዙ እኛ ኢትዮጵያውያን በእርግጥ የሆነ ሳናቀው ድንበር ስለምንዘል እኔም ካልቸሩን ስለማቀው የተወለድኩበት አገር ስለሆነ አንተም ክፉ ሰው ብዬ ስለማንኩ እንጂ ምንድን የፈለግከው ሆነ እኮ እኔ አላሳይም አልኩ። ምንድን ነው የምታደርገው? እንደገና ማህሌት አይደል የምትለው መልሰህ ማህሌት ነው የምትለው። እኔ እኮ ምንም አልጨረስኩም እና ተባልኩ አይደል መጣሁ እኔ ጋር ቢያንስ አንቺና እኔን ያግባቡናል ብዬ የማስባቸውን መስፈርቶች አስቀመጥኩልሽ አይደለ? አንቺነትሽን ልለይ የምትለው እኔ 100% ከነምንሽም አለይሽም ብዬሻለሁ። ግን ሌላው ሰው እንዲለይ ካስፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ ይቁም ተብሎ ከታሰበ ወይ ፀጉርሽን አንስተሽ እንደዚሁ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለሁም ብለሽ ጠይቂያቸው። እኔ ሚውት ብቻ ነው የማደርገው፣ ከፈለግሽ አውርጂኝ። አንድ ሁለተኛ ፓስፖርት አሳይ አላሳይም። ሁለት እስኪ ከናያትሽ ቤተሰብሽን እና የተወለድሽበትን ቀን እንኳን ከፓስፖርትሽ ላይ እንትኑን ቁጥሩ ሳታሳይ አሳይኝ አልኩሽ። እሱን ማሳየት አትፈልጊም። ጠይ በአንቺ መሆን አለመሆንሽን እንዴት ነው ታረጋግጭልን? ጠይ በምን ነው ታረጋግጭልን? እሱ እንግዲህ እሱን ምን ታረጋግጭልን እንደ ፍላጎት ታደርጊው ማለት ነው። እሺ ምን ታረጋግጭልን መሰለኝ? እኔ እኮ አሁን እኮ ያው የሚያገናኝ ሀሳብ አለን ብለህ ስላልክና ሀሳብህ እንደዚህ ከሆነ በፊትም እኔ አላሳይም። አሁንም እኔ ለእናንተ ብዬ እኔ ቅንድብ አልነቅርም ብያለሁ። በፊትም ቢሆን ገሌን እንደዚህ አይነት መጃጃል ውስጥ አልገባም አይደለሁም ብያለሁ። ግን ምንድን ነው የምታደርገው አንተ? ቁጭ ብያ ለፍሊተር ቁጭ ብለሽ እኔ ምንም የሰራሁት ስራ ስለሌለ ሰዎች መጥተው እንደዛ አይተው እንዲገመግሙኝ ምናምንም እራሱ እድል አልሰጥም። ማህሌት አደለሁም ነሽ አደለሁም ነሽ ፓስፖርትሽን አምጪ። ከዛ ፓስፖርቴን ሳይሰጡ ይሄ እውነት እንደሆነ እንዳልሆነ በምን ይታወቃል? በማለቴ ከተቀየምሽ ሶሪ ይቅርታ ጠይቅሻለሁ። ለምን ጠራችሁኝ? የመጣሁት እንድንነጋገር ነው አይደል? አንዱንም መልሴን አልመለስሽልኝም። እየተነጋገርን ምን እንነጋገራለን? እንተ ስንት ወሬ ነው የምናወራው? መብረቋም ሶሪ አንዴ ከይቅርታ ጋር ይኸውልህ፣ አሁን እኛ እንደዚህ አይነት ነገር ስናመጣ ዋናው እንድትገቡ እንድትነጋገሩ የሚሆነው አሁን አንተ እየጠየቅ ያለው ነገር አንድ ሰው የጉዞ ታሪኩን ወይም ፓስፖርቱን የአውሮፓ ህብረትም ጂዲፒአር ነው የሚባለው አይፈቅድም። ገብቶሃል አይደለ? እሷ የምትተዳደረው በሀገሩ ህግ ነው። አንደርስታንድ እያደረከኝ ከሆነ አሁን አንተ ቆይ አንዴ መብረቁ ፕሊዝ አንዴ ፕሊዝ ቅድም የጠየካት የመጀመሪያው ጥያቄ ፓስፖርት ስምሽን ታሳይኛለች ስትላት ምን ብልሃለች? እሷ የአንተ ያሳየውን ማረጋገጫ ማሳየት ከቻልክ እንደ ሳጅን ሆኜ ሪስፖንሲቢሊቲ ሆኜ ላሳይ ይችላለሁ ፈቅዳልሃለች። ምክንያቱም በዚህ ደረጃ ስለሆነ ሃንድል እያደረገችው ያለው አንደኛ ሰዎች አሁን ሁለታችሁ ቆይ አንዴ መብረቁ ብዙ አይደለም ማወራው ሁለታችሁ የተለያየ አንዴ ፕሊዝ መብረቁ